እሺ ይሄንን ቅንብር አምነሽ ነው ሩታ? ይሄ ቅንብር ፎቶ አይደለም። ይሄ ቅንብር ፎቶ አይደለም። አስረኛ ፍሬም ይሄን ፎቶ የተነሳሁት እኔ ቡታጅራ ላይ በደንብ አድርገህ ፎቶውን ያው ቅንብር ነው አይደለም? ንገራት እንጂ ፍሬም ቅንብር ነው አይደለም? ያው ና ካሜራማን ይሄ ቅንብር ነው አይደለም? ይሄ ፎቶ ቅንብር ነው አይደለም? በጣም ያሳፈረ እውነት በጣም አፈርኩ። ለምን ይሄ ሁሉ መዋሸት ለምን አስፈልግ? እንደ ሩታ ሕፃን ልጅ አይደለችም እንዴ? ታማኝ መሆን አለብህ። ለምን ከሌላ ሴት ጋር የድሮ ኤክስ ጋር ማውራት ለምን አስፈለገ? እሺ ኧረ በጣም ያሳፈረ እውነት በጣም አፈርኩኝ። ወይ ቅሌት ሳቁ፣ ፈታ ዘና በሉ። እውነት አትናድዱ፣ አይዟቸው። እውነቴ ነው የምላችሁ። ሳቁ እንዴ! ግን ሩታ አዛዘነችኝ አሁን ላይ ማለት ነው። ይህ ሁሉ መደበቅ ነው የሚያስፈልግ። ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት ዱባይ ነው። ኢትዮጵያ ስገባ እደውልልሻለሁ። እኔ ኬት አውቃለሁ ለምን እንደፈለገች? እኔ ምን አውቃለሁ እያልኩሽ እኮ ነው። ማውጣት ታሪክ ላይ ሆነ ነው ያወራል። ጥሎ ሄደ። በቃ እሱ ይሄ ነው መጨረሻው። እንደዚህ ነው ማለት የሆነ ነገር ለመውራት ሲፈልግ በቃ ማለት ራሱን ብቻ ነው የሚያዳምጠው። የሰውን ነገር አይሰማም። በቃ ታውቃላችሁ። ሩታ አዛዘነችኝ አሁን ላይ ማለት ነው። ምስኪን ወይ ቅሌት! በጣም ያሳፍራል። እውነት ለመናገር ቤተሰብ በጣም አፈርኩ። ባረሽ ቦታ ሆኜ አፈርኩ በጣም ማለት ነው። እና ትልቅ ጥፋት አጥፍተዋል። ለምን ዋሸ ይሄ ሁሉ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ፣ ውድ የሀገሬ ልጆች እንዴት ናቸው? ልኝ ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ለማለት ፈልጋለሁ የኔ ውድ ቤተሰቦቼ ማለት ነው። እንግዲህ ዛሬ ባረሽ ቤት ቪዲዮ ተለቋ ሁላችሁም አይታችኋል። ሁላችሁም በደንብ ወይ ቅሌት! በጣም አፈርኩ እውነት ለመናገር ቤተሰብ። ምንም ግን እዚህ ጋር አስቅኝም፣ ግን አይ ሁኔታው ገርሞኛል እውነት ለመናገር ይሄ ነገር አላገኘውም ማለት እኮ ውሸት ባወራ እኮ ግልጽ እኮ ቢናገር ሩታ እንደዚህ አትናደድም ነበር። አዎ ደውላልኝ ነበረች፣ አውርቻለሁ። በቃ ቀላል ነገር ነበረ። ይሄ ያለፈ ታሪክ ስለሆነ ሩታ በዚህ አትናደድም ነበረ። አብርሽ መዋሸቱ ነው ማማሉ ነው ምለዋል እኮ እኔ አልተገናኘንም ብሎ ምለዋል። ግን እሺ ከተጻጻፉ ለምን አልተናገረም? ዱባይ ሆኜ ደውላልኝ ነበረች ሩታ እንደዚህ ነበረ ብሎ እኮ ቢናገር ሩታ ምንም አትልም። ለመናገር ንቃ ነው የምታልፈው ነገሮቹ ማለት ነው። ስለዚህ እሺ ከሱ ጋር እያወሩን ፎቶ አንስታ ልካ ፎቶ ኢዲት አድርጋ ልክ ማለት ፎቶሾፕ አድርጎ ነው። አሁን እኮ ትክክለኛ ፎቶሾፕ ሆኖ ነው የሚመስል አለ። አሁን ልክ እንደ ፎቶ ማለት እውነት የሚያስመስል አለ። እንደዛ አድርጋ ልትሆንም ትችላለች ልጅቷ ማለት ነው። እና እሺ የራሷ ህይወት ካላት ከአብርሽ ምን ፈልጋ ነው ታዲያ ወደ እሱ የምትደውላ? ሌላ ህይወት ካላት ይሄ ሁሉ ምስጢር መያዝ ለምን አስፈለገ? ወይ ወደ ሩታ መላክ ለምን አስፈለገ? ልጅቷ ችግር አላት ብዬ አስባለሁ። ነፂ ላይ ነው ችግሩ ማለት ነው። ወይስ ከአብርሽ ጥቅም ፈልጋ ነው? ወዳ አይደለም ብዬ አስባለሁ። ጥቅም ፈልጋ ነው ልጅቷ ማለት ነው። እና እሺ ህይወት ካላት ይሄ ፎቶ መለቀቅ ካልፈለገችው እሺ ወደ ሩታ ለሚላከችው ይሄን ይገርምኝ። አብርሽም ደግሞ መዋሸቱ ለሚስቱ ግልጽ ካላደረግከ አንተ ምንድነው ታዲያ? የእውነት በጣም ነው የምታሳፈርክ። የምር ደግሞ አንድ ነገር ጥፋትክን አውቃ ረጋ ብላ ተረጋግታ ሩታ እኮ እንደዚህ አድርጌ ነበረ ብሎ እኮ ግልጽ የሚናገር ሩታ አትናደድም እውነት ለመናገር ማለት ነው። እና ብቻ ነገሩ ያናድዳል። ቤተሰብ ብቻ አለቅም። በሩታ ቦታ ስትሆኑ በጣም ትናደዳላችሁ። ሩታ ትክክል ናት።
ትክክል ናት። ግን ፎቶሾፕን ሊሆንም ይችላል ቤተሰብ ትክክለኛ ፎቶሾፕም አለ። አሁን እኮ በጣም ጊዜ ተሻሽሎ እውነት ለመናገር ትክክለኛ ፎቶ ቤት ነው የሚመስለው። እና እንደዛ አድርጋ አንድ ላይ አቀናብራ ልትልከው ትችላለች። እሺ ቴሌግራም ላይ ከተጻጻፉ እሺ ኢንስታግራም የሚሆን ቴሌግራም ላይ የተጻጻፉ ለምንድነው ወደ ሩታ የምትልከው? እሺ ሩታ ምን ታደርጋለች? እሺ እኔ እዚህ አይደለሁም እዚህ ቦታ ነኝ ያለው ብሎ ቢነግራት እሺ እሺ ምን ይጠበስ? ይሄ ሁሉ ሜሴጅ ለሩታ መላክ ለምን አስፈለገ? እኔ እንጃ። አንዳንዴ ልጅቷ አብርሽና ሩታ ተለያይቶ እኔ ህይወት እንደዚህ እንደሆነ እነሱ ህይወትን ብቻዬን የራሴን ህይወት ይዛለሁ ብላ ነው መሰለኝ አስባ አቅዳበት የመጣችው ይመስለኛል ልጅቷ ማለት ነው። እና ብቻ በጣም ያሳዝናል። እዚህ ጋር ባልና ሚስት ማለት ትዳር ውስጥ ከገባችሁ በኋላ መተማመን አለባቸው ማለት ነው። አብርሽ መደበቅ የለብህም። ያደረከ ነገር ለሩታ ግልጽ መናገር አለብህ። መደበቅ የለብህም። ይሄው አሁን ተዋርደሃል። እውነት ለመናገር እኔ ከማንም ጋር አላወራሁትም ያለፈ ታሪክ ነው ብላ ሚላ ነበር። አሁን ግን ይሄ ሁሉ ሜሴጅ ከየት መጣ? አልተጻጻፍንም ብላ አልተናገርክ ሩታ እንኳን ረጋ ብላ ነበረች ተረጋግታ እንደዚህ ነው እንደዚህ ነው ብላ እሱሙ ደግሞ አልተገናኘንም አላወራም ብላ ግግም ምን ያልከው ማለት ነው። እና አሁን ምስጢሩ ሲወጣ አንተ እንደዚህ መሆኑ ስልኩን መሬት ላይ ጥሎ መሄዱ ለምን አስፈለገ እንዴ? እንደዚህ እንዴት ይሆናል? ባልና ሚስት ከሆነ በቃ አንተ ግልጽ ለሩታ መሆን አለበት፣ ሩታም ደግሞ ለአንተ ግልጽ መሆን አለበት ብዬ አምናለሁ። ምክንያቱም እቺ ልጅ አሁን ላይ እርጉዝ ናት። የምር እንደ ሩታ ምንም አልሆነችም፣ ምንም አልሆነችም። ተረጋግታ ምናምን ነው እንዶ እያወራችሁ ያለችው ማለት ነው። ስለዚህ አብርሽ ግን ችግር አለበት ማለት ነው። ነገሩን ቆም ብላ ጥፋትም ካደረግ ይቅርታ ማለት አለበት። ለምን ውሸትን ያወራ? እኔ ከልጅቷ ጋር አላወራውም አልተገናኘም። እሺ ካላወራ ከየት መጣ ታዲያ? ይሄ ሁሉ ሜሴጁ ከየት መጣ ታዲያ? እንዴ መጀመሪያ እንደዚህ ግልጽ አድርጋ ሚዲያ ላይ ሳትመጡ በፊት መናገር ነበረብህ። መደበቅ የለብህ። የተደበቀ ነገር እኮ መውጣቱ አይቀርም። ይሄው ወጣው። ይሄ ሁሉ ድብቅ ለምን አስፈለገ እንዴ? አንተ ባለትዳር ወንድ ነህ። በቃ ከሩታ ጋር ነው በቃ መኖር የምትፈልገው አይደለ? በቃ ባለትዳር ነክ አይደለ? ትዳርክም መመራት ነው እንጂ በዚህ ሰዓት ከሌላ የድሮ ኤክስ ጋር መውራት ምናምን ለምን አስፈለገ? የምር አብርሽ ጥፋት አለበት ብዬ ነው የማስበው። ግን ሩታ አሳዘነችኝ እንዴ! የእሷ እምባ እስከመቼ ነው? እስከመቼ ነው? አሁን እርጉዝ ሆና እንደዚህ ነው የምትቀጥለው እንዴ? እኔ አላቅም። በእውነት ግራ ነው የሚያጋባው። ብቻ አላቅም። ለምንድን ነው እሺ ይሄ ሚስጥር መውጣት ካልፈለገችው ልጅቷ ለምን ፎቶ ለሩታ ለማላክ ፈለገችው? ለምን ላከችው? ለምን መውጣት አልፈለገችው? ይሄን የገረመኝ። ስለዚህ ይሄን ፎቶ ከሆነ ፎቶሾፕ ሊሆንም ይችላል። ስለዚህ ሰው እንዳይነቃብኝ ብላ ነው መለቀቅ አልፈለገችው። የራሳ ህይወት ካላት ከአብርሽ ምንድን ነው የፈለገችው ታዲያ? የገረመኝ አንደኛ ይሄ ነው። ስለዚህ ብቻ ግራ ያጋባል። ቤተሰብ ፈጣሪ ልቦና ይስጥሽ ነፂ ማለት ነው። የሰውን ህይወት መበጥበጥ። ሩታ እዚህ ላይ እርጉዝ ናት። በዚህ ሰዓት እኮ ሩታ በጣም ያሳዘነችኝ ነው እውነት ለመናገር። የምር የእሷን እንባ ማየት አልፈልግም። ይበቃታል። እስከ መቼ ነው እንደዚህ የምትቀጥለው? እስከ መቼ ነው የምትከፋው? በዚህ ሰዓት እኮ ከጎን ሰው ያስፈልጋታል። የምር አብርሽ ግን ጥፋት ላይ ጥፋት ትጨምራለህ። ጥፋት ግን አውቃ ደግሞ ጭራሽ ወደ ኋላ ብላ አስባ ይቅርታ መጠየቅን ትታ ጥላት ሄዳለች። ስልኩን መሬት አስቀምጣ ዋሸኝ ብላ ስለተናገረችው ተናደደ። ለምን ትናደዳለህ? ጥፋት ግን አውቃ ይቅርታ አትጠይቅም? እኔ ያናደደኝ ይሄ ነው። ስለዚህ በጣም ጥፋተኛ ነው ብዬ ነው የማስበው። ሁሉም ነገር መደበቅ የለብህም። ህይወት እንዳለ ታውቃለህ። ከዚህ በፊት ሌላ ህይወት እንዳለ ታውቃለህ። መናገር አለብህ ከመጀመሪያው ማለት ነው። እቺ ነፂ ከፍቅር በፊት ከሆነ መናገር አለብህ።
ፍቅር ሁሉም ከፍቅር ግን ሁሉም ሰው ያውቃላ። ለምን እሷ ከአብርሽ ጋር ዩቱብ ስለምትሰራው ማንኛውም ሰው ያውቃታል ፍቅር። እቺ ደግሞ ነፂ ማንም አያውቃትም። የቡታየራ ልጆች ታውቃላችሁ የመጀመሪያ ፍቅረኛ እንደሆነች፣ እኛ አናውቅም። ፎቶ ሲቀባበል የሆነ ጊዜ አይተናል በቃ። ስለዚህ ከመጀመሪያ አብርሽ ጥፋተኛ ነው። ከመጀመሪያ ግልጽ ሆኖ መናገር ነበረበት ብዬ አስባለሁ። ስለዚህ አሁን ላይ እንደዚህ ማድረጉ ተገቢ ነው ብዬ አላስቡም። ባለትዳር ወንድ እንዴት ነው ከድሮ ኤክስ ጋር ቁጭ ብሎ የሚያወራው? አላወራም ብሎ መዋሸት ለምን ያስፈለገ? ግልጽ አትናገርም? ብቻ ያሳዝን እውነት ለመናገር። ሁለተኛ ነገር ደግሞ ኤፍሬም አዎ ትክክል እንዳላደረግከ፣ ሩታም ደግሞ እኔ ላይ ብቻ ነው ሁሉም ነገር ጫን ያደረግከ የነበረው። ሁለቱም መወገን አለበት። ስለዚህ እንዴት አይመለከትም? እንኳን ቤተሰቦቻችን አይመለከቱም። የኔና የአብርሽ ነገር እኛ ሁለታችን ነው ቁጭ ብለን ነው የምንፈታው እንጂ አንተም አገባም ብላለች ሩታ ማለት ነው። የተጣሉ መስሎኝ በጣም ነው የደነገጥኩ ሲመላለሱ ማለት ነው። ስለዚህ ሩታም በኤፊ ተናዳለች። እውነት ለመናገር እኛም እኮ ብለናል ኤፊ ጥፋተኛ ነ፣ ይሄ ሁሉ ሩታ ላይ መናገር የለብም ብለን እኛም ተናግረናል። እየተናገርን ይሄ አልቀረም ማለት ነው። እና እሱም ደግሞ ሁለተኛ ስለ እናንተ አገባኝም ማለት ጥፋት እንደተናገርከ አውቀ አንተም ደግሞ ጥፋትን አውቄ ያለሁ ብላ ይቅርታ ጠይቀ በቃ። ይህ ሁሉ እኔ ሁለተኛ እንደዚህ እናንተ ውስጥ ገብቼ አላወራም ምናምን ሳይሆን አለ አይደለም። ብቻ ከባድ ነው ቤተሰብ አላቅም። እንደዚህ ባትሆኑ ጥሩ ነው። ጭቅጭቅ እስከ መቼ ነው? አይፈቃችሁ? የምር በጣም ነው የሚያስጠላው። በትዳራችሁ ውስጥ ጭቅጭቅ ከመጣ ከባድ ነው። እኔ እንጃ። ራሳችሁን አስከብሩ፣ ትዳራችሁን አስከብሩ። ነገ ልጅ ቢመጣ እንዴት ነው የምትሆኑ? በዚህ ልክ የተጨቃጨቃችሁ ታማኝ ካልሆናችሁ ከባድ ነው። ብዙ ፈተና አሳልፋችሁ ነው እዚህ ደረጃ የደረሳችሁ ማለት ነው። አሁን ለትንሽ ነገር ብላችሁ ክፍተት በትዳራችሁ ክፍተት ባታስገቡ መልካም ነው ብዬ አስባለሁ። ብቻ ከባድ ነው። በእናንተ የሚቀኑ ብዙ ሰው አለ። የእናንተ ትዳር መበጥበጥ የመጡ ብዙ ሰው አለ። ለጠላት ቦታ አትስጡ፣ ለትዳራችሁ ክፍተት አትስጡ፣ ራሳችሁን አስከብሩ። አብርሽ ግን ስነ ስርዓትን ብትይዝ ጥሩ ነው ብዬ አስባለሁ። በትዳርክ ላይ ሌላ ሚስት መጨመር፣ ሩታ ላይ መደረብ ነው የፈለግ ወይስ ምንድን ነው? እኔ የገረመኝ ይሄ ነው። ለምን ያስፈለገ? ከድሮ ኤክስ ጋር መውራት ከደወለችልህ ብሎክ ማድረግ ነው በቃ አይደል እንዴ? እንደዛ ነው የማደርገው። ስለዚህ ሁሉም ነገር መደበቅ የለብህም ብዬ አስባለሁ። አብርሽ ጋር ጥፋት ትልቅ ጥፋት አጠፋ። ደግሞ ተረጋግቶ እንኳን መውራት አይፈልግም። በጣም ነው የምጮው። በዚህ ልክ ነው እንዴ? እና ብቻ ይከብዳል። ሩታ የኔ ቆንጆ አይዞሽ፣ አትናደጂ። ስለዚህ ተደማመጡ። አንቺ በዚህ ሰዓት ራስሽን ባትጎጂ ጥሩ ነው። ስለዚህ በጣም ከባድ ነው እውነት። ቅሌት ነው ይሄ፣ ቅሌት ነው። አብርሽ ግን በጣም ነው የምታሳፍረው እውነት ለመናገር። እኛ እንዶ ለአንተ እየወገን አብርሽ እንደዚህ አድርጉም ብለን ብዙ ነገር ተናግረናል። እውነት አፈርን በአንተ ቦታ ማለት ነው። አረ በስመ አብ ወመንፈስ ቅዱስ በጣም ያሳፍራል።